ስግጥ ፍምስ ቱር ከፍተኛ ተቃውሞ ገጠመው። ምሁራኑ ዝምታቸውን ሰብረዋል። ቲክቶከር አዶናይ የፈጠረው ስግጥ ፍምስ ንቅናቄ ትውልዱን ሊያጠፋ የተቃረበ መርዝ ነው የሚሉ ሀሳቦች መሰንዘርም ጀምረዋል። በቅርቡ ከአዲስ አበባ ተነስቶ ወደ ክልል ከተሞች በመዘዋወር ወጣቱ አዶናይን አርያ በማድረግ ማንንም ሳይሰማ ሰው ምን ይለኛል የሚል ፍርሃቱን አስወግዶ እንዲሰግጥ ከዛም በስግጥና ውጤት ታዋቂ እንዲሆን የታሰበ መላ ኢትዮጵያን የሚያካልል ጉዞ ሊዘጋጅ መሆኑም ተሰምቷል። ይህንን ቱር የሚያዘጋጀው ከቀናት በፊት ቲክቶከር አዶናይን ብራንድ አምባሳደር አድርጎ የሾመው አፍሮሃብ ኢትዮጵያ መሆኑ ሲነገር በሀገር አቀፍ ደረጃ በተዘጋጀው ቱር ወጣቱ እየሰገጠ እንዲፈምስ የሚያስችለውን የድፍረት ስነልቦና ከአዶናይ እንዲያገኝ ያለመ ስለመሆኑም ተነግሯል። ይህም መረጃ ከተሰራጨ በኋላ ሊዘጋጅ የታሰበው ቱር ከፍተኛ ተቃውሞ እንደገጠመው ተሰምቷል። በጉዞ ላይ እንደሚሳተፉ ከተገለጹት መካከል አንደኛው የሆነው አርቲስት ሰራዊት ፍቅሬም ከፍተኛ ትችት እየተሰነዘረበት ባለበት ደራሲና የስነ ጽሁፍ መምህር የሆነው በድሉ ዋቅጅራ እጅግ አስገራሚ ሀሳብ አጋርቷል። ለመሆኑ የተዘጋጀው ቱር ዓላማ ምንድን ነው? ጉዞው ተቃውሞ የገጠመውስ ለምንድን ነው? ከምሁራን አንደበት የተሰማው ድምጽ ምን ይላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ አርቲስቶችንና ምሁራኑን ስላፋጠጠው የስግጥ ፍምስ ቱር አስመልክቶ እየተሰሙ የሚገኙ ከባድ ተቃውሞችን እነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ከቅርብ ጊዜ ወዲህ ስግጥ ፍምስ በሚል ሀሳብ በቲክቶክ ጎልቶ እየተሰማ የሚገኘው ቲክቶከር አዶናይ አሁን ላይ አዲስ ዘመቻ ሊያካሄድ መሆኑ ተሰምቷል። የብራንድ አምባሳደርነት ፊርማውን ካኖረበት አፍሮሃብ ኢትዮጵያ ከተሰኘ ድርጅት ጋር በመተባበር ከአዲስ አበባ በመነሳት መላ ኢትዮጵያን የሚያካልል ወጣቱን የህብረተሰብ ክፍል ዓላማ ያደረገ ስግጥ ፍምስ የተሰኘ ሀገር አቀፍ የጉዞ ዘመቻ እንደሚያከናውን ተነግሯል። የአፍሮሃብ ኢትዮጵያ ድርጅት ይህ ቱር የሚካሄደው አዶናይን ከፊት በማስቀደም ወጣቱ ከእርሱ የስግጥ ፍምስ የስኬት ሂደት እንዲማርና ፍርሃቱን አስወግዶ የውስጡን ድምጽ ብቻ በመስማት እንዲሰግጥ የሚያግዘውን ስለንቦና ከአዶናይ እንዲያገኝ የሀገሬውን ወጣት ከአዶናይ ጋር በአካል ፊት ለፊት የማገናኘት ዓላማ ያለው ዝግጅት መሆኑንም ገልጿል። ይህም መረጃ እንኳን ዘንቦብሽ እንደሚባለው አባባል የሆነበት በርካታ ህዝብ ጉዞውን ሲቃወመው ተሰምቷል። አዶናይ በተንቀሳቃሽ ምስል በሚያጋራቸው ማንንም እንዳትሰሙ፣ ደድቡ፣ ሰግጡ፣ ስኬት የሚመጣው በእንዲህ አይነት መንገድ ነው የሚል ሀሳብን ያዘሉ ቪዲዮዎች ምክንያት ወጣቱ ከማህበረሰብ እሴት ያፈነገጡ ለህይወቱም የማይበጁ ድርጊቶችን ሲከውን እየታየ ባለበት መላ ኢትዮጵያን የሚያካልል ስግጥ ፍምስ የተሰኘ ቱር ትውልድን እንዳያስብ የሚያደርግ እንዳይማርም የሚያሰንፍ እሳቤን በማስረጽ ወጣቱን ወዳልሆነ አቅጣጫ የሚያስጉዝ በመሆኑ የሚመለከተው አካል እርምጃ መውሰድ እንደሚገባው እየተጠየቀም ይገኛል። ቲክቶከር አዶናይን በግንባር ቀደምትነት አሰልፎ የሚከናወነው ጉዞም በዛ ጉዞ ውስጥ ከሚሳተፉ ሰዎች መካከል አርቲስት ሰራዊት ፍቅሬ አንዱ መሆኑ መሰማቱ የስግጥ ፍምስ እሳቤና ጉዞ እየተቃወሙ ከሚገኙ በርካታ ሰዎች ትችት እንዲሰነዘርበትም እያደረገው ነው። እንደ ታላቅ ባለሙያነቱና በኪነ ጥበቡም ሆነ በማስታወቂያው ዘርፍ ውስጥ ብዙ እንደሰራ ሰው ይህን ሀሳብ በመቃወም ወጣቱን ወደሚጠቅመው መንገድ መምራት ሲገባው እንዴት ተሳታፊ ሆኖ ይገኛል ያሉ ሰዎች ሲተቹት ታይቷል። በዚህ ጉዳይ ላይም ቴዎድሮስ ተክለአረጋይ ሰራዊት ፍቅሬ ምንድነው የሆነው በሚል ጥያቄ በመጀመር እንዲህ ሲል ሀሳቡን አጋርቷል። ሰራዊት ፍቅሬ ምንድነው የሆነው? ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው ማለት ነው ሲል ይጠይቃል። ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር የለም እንዴ? ብቻ ያሳዝናል በማለት ሀሳቡን አጋርቷል። በሌላ ወገን ያሉ ሰዎች ደግሞ ለመተቸትም ደግሞ እንዲህ አይደለም በሚል መክሮ ለመመለስም በውስጥ መገኘት አብሮ መኖር ግድ ስለሚል ነው ሰራዊት በዚህ እንቅስቃሴ መሃል የተገኘው። በመሆኑም መንገድ በማሳየትና በጉዞው ላይ ያልተገቡ ነገሮች እንዳይደረጉ ያርቃል። ስለዚህም ሊወቀስ አይገባም የሚሉም አልታጡም። ስግጥ ፍምስ በተሰኘው ቱር ላይና በሚሳተፉት ሰዎች ላይም የሀሳብ ፍጭቶች እየተደረገ ባለበት ታዋቂው ደራሲና የስነ ጽሁፍ መምህር የሆነው በድሉ ዋቅጅራ ስለ ስግጥና ብሎም ስግጥ ፍምስ በሚል መርህ ስለተዘጋጀው ቱር ዝምታውን ሰብሮ ተቃውሞውን አሰምቷል።
በድሉ የአዋጅ ውድቀት ሲል ሀሳቡንም ይጀምራል። እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው ሲልም ይጠይቃል። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረው ተመርቀው ወይም ትምህርታቸውን 12ኛ ላይ አቁመው እዚህ ግባ የሚባል የስራ እድል በሌለበት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉ ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁር የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ክተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን አለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠር ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋም ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለዚህ ተቋም ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በሀገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ስግጥ ፍምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከቱ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወል። የተመኘሁት ሳይሆን ቀርቶ እውነት ነው የሚለው በድሉ ዋቅጅራ ሀሳቡን እንዲህ ይቀጥላል። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይቺ ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አህዱ ብሎ ብዙ ጣውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ በመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው በማለትም ይጠይቃል። ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻም አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም የአትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው በማለት ሀሳቡን ያሰፈረው በድሉ ዋቅጅራ በመጨረሻም ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ ይህ ጉዞ መታገድ አለበት። ከዚህም በተጨማሪ በሃይማኖት ስም በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችንን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶችን በማቅረብ በህዝብ በተለይም ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበረሰባዊ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል ሲል ሀሳብና መልእክቱን ተቃውሞና ተግዛጹን እንዲሁም ማሳሰቢያውን አስፍሯል። ውድ የሰርክ ቲዩብ ቤተሰቦች እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም እንድትሆኑ ተመኘን።